ሰላም አለይኩም ወረህመቱላሂ ወበረካቱሁ። በባለፈው የዓላመቱል ኢዕራብ ፈርዕዮችን ጀምረን ነበረ። የመጀመሪያው ካየነው ውስጥ አስማኡል ኸምሳ ነው። አስማኡል ኸምሳ ፊ ሐለት ረፍዕ ዋው ነው። ፊ ሐለት ነስብ አሊፍ፣ ፊ ሐለት አልጀር ደግሞ ያ ነው ብለን ፈርዕዮችን አይተናል ማለት ነው። ከሰባቶቹ ከፈርዕዮች ውስጥ አምስቱ ስም ናቸው። ከአምስቶቹ ስሞች ውስጥ አስማኡል ኸምሳን አይተናል። ሁለተኛው ዛሬ የምናየው ደግሞ ሙተናን ነው ማለት ነው። ስለዚህ ከሰባቶች ውስጥ ሁለተኛ ሙተና በፈርዕያ ኢዕራብ ከሚደረግ ወይም ደግሞ ከአስሉ ምልክት ውጭ ኢዕራብ ከሚደረጉ ስሞች ውስጥ አንደኛው ነው ማለት ነው። ስለዚህ ስምና ሙዳሪ ነው ብለናል። ሁለት ለሙዳሪ፣ አምስት ለስም ሰጠናል። እዚህ ጋር ልብ ማለት አለብን። ስም አምስት ነው ያለን፣ አንድ ጨርሰናል። ዛሬ ሁለተኛውን የምንቀጥለው ማለት ነው። ስለዚህ ሙሰና ከአስሉ ወጦ ነው ኢዕራብ የሚደረገው ማለት ነው። ኢዘን መጀመሪያ ሙሰና ማለት ምንድነው የሚለውን ስናይ ወሂየ ማ ደለ ዐለ እትነይኒ አው እትነተይኒ ቢዚያደቲን አሊፍ ወኑን አው ያ ወኑን። ማ ደለ ዐለ እትነይኒ ሁለት የሚጠቁም ነው። አው እትነተይኒ ወይም ደግሞ ሁለት ሴቶችንም ወንዶችንም ቢሆን ሁለት ነገርን የሚጠቁም ነው። ወይም ደግሞ ሁለት ሴትም ወንድንም ማለት ነው። እንዴት ነው የሚጠቁመው? ቢዚያደቲ አሊፍ ወኑን አሊፍና ኑን በመጨመር ወይም ደግሞ ያና ኑን በመጨመር አንድ ነጠላ የሆነን ቃል ሁለት ለማድረግ ስንጠቀም ማለት ነው። ምሳሌ ላይ በደንብ በሰፊው እናያለን ማለት ነው። ኢዘን ሙሰና ላይ አሊፍና ኑን ወይም ደግሞ ያና ኑን ጨምረን ነው ሙሰና ሁለት የምናደርገው ማለት ነው። ምሳሌ ስናይ ጃአ አዘይዳኒ ጃአ ዘይዳኒ ስንል አስሉ ዘይድ ነበር፣ ጃአ ዘይዱን ነበረ። እዚህ ጋር ግን ሁለትዮሽ ስናደርገው ሁለት ዘይዶች ስንል ጃአ ዘይዳኒ ያለን ማለት ነው። ወይም ሌላም ቃል ጃአ ሙሐመዳኒ፣ ጃአ ዘይዳኒ ከዚህም ውጭ ያሉ ሙሰና ማድረግ የምንፈልጋቸውን ቃላቶች መስፈርቱን አሟልተን ሙሰና ስናደርግ በእንደዚህ አይነት መልኩ ነው ሙሰና የምናደርገው ማለት ነው። አሊፍና ኑን ወይም ደግሞ ያና ኑን በመጨመር ማለት ነው። ናም ስለዚህ ጃአ ዘይዳኒ ስንል አሁን እዚህ ጋር ለረፍዕ የረፍዕን ምሳሌ ነው የምናየው። ጃአ ዘይዳኒ ስንል ረፍዕ ሆኗል እዚህ ጋር ቦታው ማለት ነው። ምሳሌ ዘይዱን ብናመጣ ጃአ ዘይዱን ነበር የሚሆነው። ታዲያ እዚህ ጋር ማንን ተካ? አሊፍና ኑን ጨምረን ሁለትዮሽ ስናደርገው እንዴት ነው ኢዕራብ የምናደርገው ስንል ጃአ ፊዕል ማዲ መብኒይ ዐለል ፈትሕ ብለን አይተናል። አዘይዳኒ ፋዒል መርፉዕ ነው። ቃሉ መርፉዕ ሆኗል፣ ተቀያይሯል። አሊፍና ኑን ጨምረናል፣ ተቀያይሯል። ወዓላመቱ ረፍዒሂ ነገር ግን ምልክቱን ግን ቀይሯል። ወዓላመቱ ረፍዒሂ አضማ ነበር መጀመሪያ አስለን ለረፍዕ ምንድን ያልነው ጃአ ዘይዱን ስንል ወዓላመቱ ረፍዒሂ ضማ ወዓላመቱ ነስቢሂ ፈትሓ ወዓላመቱ ጀሪሂ ከስራ ነበር ያልነው። እዚህ ጋር ግን ምልክቱን ስለቀየረ ምንድነው የምናደርገው? ምልክቷን እንጠራታለን ማለት ነው። በማንን ተክቶ መጣ? ሐረካ ፊደልን ተክቶ መጣ። ሐረካ ነበር ضማ ፈትሓ ከስራ ያልነው ሐረካ ነው። ስለዚህ ይሄ ሐረካ ማን ተካው ማለት ነው? ቃል ተካው፣ ፊደል ተካው፣ ወይም ደግሞ ሐርፍ ተካው ማለት ነው። ሐርፉ ማን ነው? አሊፍ ተክቶት መጣ። ስለዚህ ምንድነው የሚለው? ወዓላመቱ ረፍዒሂ አልአሊፍ እላለሁ። ይሄው አሊፋ ተክቷ መጣች ማለት ነው። ስለዚህ ፊዕል ማዲ አልኩኝ። ጃአ ፊዕል ማዲ አዘይዳኒ ፋዒል መርፉዕ ዓላመቱ ረፍዒሂ አልአሊፍ ኒያበተን አን ضማ ማለት ነው። ضማን ተክቶ ዘይዱን የነበረው ضማን ተክቶ አሊፉ መጣ እያልን ነው ማለት ነው። ኑኑ ታዲያ ምንድናት? እዚህ ጋር ካል አኑኑ ዒወዱን አን ተንዊን አተንዊን ምንድን ነው ከኑን ተተክተ የመጣው ስንል ምሳሌ ስናይ ዘይድ የሚለው ቃል ጃአ ዘይዱን እዚህ ጋር ስንል ዘይዱን ስንል ተንዊን አለች አይደል? እዚህ ጋር እቺ ሁለተኛው ضማ ማለት ነው። እቺ ሁለተኛው ضማ ን ምትል ቃል ነው የምታወጣው። ኑን ስኩን ናት አይደል? ተንዊን የተባባለው ኑን ስኩን ነው ብለናል ተንዊን ማለት። ስለዚህ ፊ ሐለት ረፍዕ ወይም ደግሞ እዚህ ሙሰና ላይ ይሄንን እቺኛዋ ለረፍዕ አመጣንለት ዘይድ አልነው፣ ዘይዳ ሆነ። እቺ አሊፍ ላይ ደግሞ ተንዊን ስለሌለ እዚህ ላይ እቺኛዋን መልሰን አመጣናት ማለት ነው። በግልጽ አመጣናት። ይሄ ዒወዱን አን ተንዊን የተባለበት ምክንያት ያ ነው ማለት ነው። ዒወዱን ተንዊን የተባለው አስል ኢስም ሙፈረር ላይ
ዒወዱን አን ተንዊን ፊል ኢስሙል ሙፍረድ የተባለው ነጠላ ስሙ ላይ ተንዊኗ ነበረች። ሙሰና ስናደርገው ግን የለም። ሙሰና ስናደርገው እዚህ ጋር የለም ተንዊን። ስለዚህ ያቺ ተንዊን ናት እዚህ ያንን ተክታ ወደዚህ መጣችሁ ማለት ነው። ለዛ ነው ኢዕራብ ላይ ዒወዱን አን ተንዊን የምንለው ማለት ነው። ስለዚህ ፊ ሐለተ ረፍዕ በእንደዚህ አይነት መልኩ ኢዕራብ እናደርጋለን። ስለዚህ የሙሰና ፊ ሐለተ ረፍዕ ምልክቱ አሊፍ ነው ማለት ነው። ወደ ነስብ ስንሄድ ምሳሌውን እዚህ ጋር እኔ መሰለን ረአይቱ ወይም ደግሞ ሌላ ምሳሌ ማምጣት እንችላለን። በቀላሉ ተመሳሳይ ምሳሌ የሚሰጠው ቀለል እንዲል ነው። ረአይቱ ዘይደይኒ ረአይቱ ዘይደይኒ። ረአይቱ ፊዕል ወፋዒል ብለናል። ይሄንን ረአ ፊዕል ታዋ ፋዒል ናት። ረአይቱ ضረብቱ እንደምንለው ማለት መታሁኝ፣ ረአይቱ አየሁኝ እንደምንለው ማለት። ዘይደይኒ ያልኩኝ አሁን ነጠላ ቢሆን ይሄ ስም ዘይደን ነበር፣ ረአይቱ ዘይደን ነበር የሚሆነው። አሁን ግን ሙሰና ሆኗል። ስለዚህ ሙሰና ሲሆን ደግሞ ፊዕልና ፋዒል መጣለት። አሁን ይሄ ፊ ሐለተ ነስብ ነው፣ ቦታው የነስብ ነው። ለምን ካል ይሄ ፊዕልና ፋዒል ነው። ፊዕልና ፋዒል ቀጥሎ ፊዕል ቀጥታ ስም ቀጥታ መጥቶልናል። መፍዑል ቢሂ ሆነ ማለት ነው ይሄ ቦታው። ኢዘን መፍዑል ቢሂ ብሎ ማለት ድርጊት ያረፈበት ማለት ነው። ስለዚህ መታየት የታየው ነገር ማን ነው? ዘይደይኒ። ስለዚህ መፍዑል ቢሂ ነው ማለት ነው። ስለዚህ እንዴት ነው ኢዕራብ ማድረገው? መፍዑል ቢሂ መንሱብ ወዓላመቱ ነስቢሂ ማናት? ቺያዋ ማለት ነው። አልያ ማንን ተካች? ኒያበተን አኒል ማ የነስብ የመጀመሪያ አስል ማን ነው? ፈትሐ ነው። ስለዚህ አልፈትሐ። እዚህ ጋር ምንድን ነበር ያለው? ኒያበተን አኒል ضማ ነበር። ለረፍ አስሉ ማን ስለሆነ ضማ፣ የነስብ አስሉ ማን ነው? ፈትሐ። ስለዚህ ኒያበተን አኒል ፈትሐ እንለዋለን ማለት ነው። ሊአነሁ ምን ስለሆነ? ሊአነሁ ከፈልገን መጨመር እንችላለን። ሊአነሁ ሙተና ስለሆነ ነው ብለን መጨመር እንችላለን። ላባስ እዚህ ጋር ችግር የለውም። ብንጨምረው ጥሩ ነው እንዲታወቅ፣ ለምን ምልክቱ ምን እንደሆነ እንዲታወቅ ማለት ነው። ሊአነሁ ሙተና፣ ሊአነሁ ጀሙ ሙዘከር፣ ሊአነሁ አስማኡል ኸምሳ እያል መጨመር እንችላለን። ሙተና ኢዘን አኑኑስ ቅደም እንዳልነው አኑኑ ዒወዱን አን ተንዊን እለዋለሁ ማለት ነው። ተንዊን ዒወዱን አን ተንዊን ብዬ በዚህ መልኩ የነስብ ሐለትን በዚህ መልኩ ኢዕራብ ማድረግ ይችላለሁ ማለት ነው። ወደ ጀር ደግሞ ስንሄድ ምሳሌ ፊ ሐለተል ጀር እንዴት ነው የሚሆነው? እሺ መረርቱ እለዋለሁ፣ ወይም ሌላም ቃል ማምጣት እችላለሁ፣ ወይም ሰለምቱ ማለት እችላለሁ። መረርቱ ቢ ዘይደይኒ። አሁን ተመሳሳይ ነው እዚህ ጋር። አሁን እዚህ ጋር በጣም ልብ ማለት አለብን። ይሄ ሙተና ነው። ሙተና ከሆነ ደግሞ ክቺ ከያዋ ቀጥል በፊት ያለው ፈትሕ ነው ሁል ጊዜ የሚሆነው፣ ከጀሙ ሙዘከር ጋር እንዳይመሳሰለብን በቀጣይ ስናየው ግልጽ ይሆንላል። መረርቱ ቢዘይደይኒ ስል አሁን እኛ የምንፈልገው የኢዕራብ መሐለ ሻሂዳችን እቺ ዘይደይኒ የምትልናት። መረርቱ ፊዕል ወፋዒል አለ፣ በሐርፍ ጀር ነው። ሐርፍ ጀሪን እላለሁ፣ መብንይ ዐለል ከስር እለዋለሁ። ዘይደይኒ የምትለውስ መጅሩር ወዓላመቱ መጅሩሩን ቢልባ ማለት ይችላሉ። እዚህ ጋር መጅሩር በማን ጀር እንደሆነ መግለጽ ይኖርብኛል። መጅሩር ቢልባ ልበለው፣ ቢልባ። ወዓላመቱ ጀሪሂ ማን? አልያ። አሁን እዚህ ጋር ሚያ ብያለሁ፣ ኒያበተን ያኒ ነስቢህ ያ ብያለሁ። እዚህ ጋር ጀርሂያ ኒያበተን አን አልከስራ። ስለዚህ እዚህ ጋር ቅድም እዚህ ጋር ነስቢህ ሊያ ብያለሁ፣ እዚህ ጋር ነስቢህ ሊያ ብያለሁ። ኒያበተን አሊል እዚህ ጋር ኒያበተን አሊል ፈትሐ ነው፣ እዚህ ጋር ደግሞ ኒያበተን አሊል ከስራ ነው። ልዩነታቸው አንድ በዚህ። ሁለተኛ ታዲያ በምንድነው መለያቸው? አሁን እዚህ ጋር ረአይቱ ዘይደይኒ መረርቱ ቢዘይደይኒ ቃላቶቹ ያው ናቸው። ያ ነው ለፈትሐ ምልክት ያ ነው፣ ለዚህኛው ምልክት ያ ነው። በምንድነው መለያው ሲባል አሚሉን በማየት ሰሪው ማን ነው? እዚህ ጋር ዘይደይኒ ሲል ሰሪው ማን ነው? ከዚህ በፊት የመጣው ረአይቱ የሚለው ቃል። ስለዚህ ፊዕልና ፋይል መጥቷል። መፍዑል ቢሂ ነው ቀጣይ ያለው። ስለዚህ መፍዑል ቢሂ ደግሞ ድርጊት ያረፈበት ነገር ደግሞ መንሱብ ነው ብለን እንፈርዳለን። በዚህ ነው የምንለየው እንጂ በሌላ መለያ የለንም። እዚህ ጋር ታዲያ በምንድነው አሚሉ ስንል መረርቱ ካለ ቀጥሎ በኋላ እቺ ባ መጣለች፣ ሐርፍ ጀር ናት።
ሐርፍ ጀር ደግሞ ስራዋ መጅሩር ማድረግ ነው። ስለዚህ ቀጣይ ያለው ቃል መጅሩር ሆነዋል። ወዓለመቱ ጀሪሂ አልያ ብዬ በዚህ ነው የማውቀው እንጂ ሌላ አይነት ምልክት ልንለያቸው አንችልም። ሙሰና ላይ ፊ ሐለተ ነስብ ላይ ፊ ሐለተ ረፍዕ ቀላል ነው፣ አሊፍ ብቻ ነው። ፊ ሐለተ ነስብና ፊ ሐለተ ጀር ግን የምለየው አሚሉን ሰሪውን በማየት ነው። ሰሪው እዚህ ጋር ሐርፍ ጀር ከገባበት የሚነስበው ነገር ካገኘን እሱን እየለየን ነው ነስብ ነው ጀር ነው ብለን እየለየን። ስለዚህ ናሲባና የሚነስብ ነገርና የሚጀርን ነገር እየለየን ስንሄድ ሁለቱም በደንብ ልዩነታቸው ግልጽ ይሆናል ማለት ነው። ስለዚህ እኛ መሐለ ሻሂዳችን እዚህ ጋር ደግሞ ዋናው ፊ ሐለተ ነስብ እና ፊ ሐለተ ጀር ወይም ፊ ሐለተ ረፍዕ ሙሰና በምን አይነት መልኩ ነው ኢዕራብ የሚደረገው የሚለውን ማየት ስለሆነ በዚህ መልኩ በቀላሉ ማግኘት እንችላለን ማለት ነው። ስለዚህ ሙሰና ፊ ሐለተ ረፍዕ ማን ነው? አሊፍ። ፊ ሐለተ ነስብ ማን ነው? ያ። ፊ ሐለተ ጀር ማን ነው? ያ ነው። ሁለቱም ማለት ነው። ሁለቱ ተመሳሳይ ናቸው። ነስብ ላይ ረፍዕ ላይ ደግሞ አሊፍ ነው ማለት ነው። ስለዚህ የሙሰና ኢዕራብ በዚህ መልኩ ነው። አስማኡል ኸምሳ ባለፈው አይተናል። እሱን መልሳችሁ ሙራጃ አድርጉት። ሙሰና ሁለተኛው ከፈርዕዮች ውስጥ ሁለተኛው ሙሰና ነው። በእንደዚህ አይነት መልኩ ኢዕራብ የትኛውን ቦታ ሙሰና ብናገኝ በእንደዚህ አይነት መልኩ ኢዕራብ ማድረግ እንችላለን ማለት ነው። ኢንሻአላህ በቀጣይ ደግሞ ሌሎቹን ፈርዕዮች እናያለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።